ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤት ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። ወንድ ስለማላቅ ይህ እንዴት ይሆናል? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልብሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ በእርጅናዋ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ 6ኛ ወሯ ነው፣ ለእግዚአብሔር የሚሳነው ነገር የለምና። እነሆኝ የጌታ ባሪያ ሆይ እንደ ቃል ይሁንልኝ። መልአኩም ከእርሷ ሄደ። ማርያምም በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ውስጥ ዘለለ፣ መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና፣ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ነፍሴ ጌታን ታከብሯለች፣ መንፈሴም አምላኬ መድኃኒቴን ሐሴት ታደርጋለች። የባሪያዎቹን ውርደት ተመልክታልና፣ እነሆ ከዛሬ ጀምሮ ትውልዱ ሁሉ ብፁዕት ይሉኛል። እርሱ ታላቅ የሆነ በእኔ ታላቅ ስራ አድርጓልና፣ ስሙም ቅዱስ ነው። ምሕረቱ ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ለትንቢተኞች በልባቸው ሀሳብን በትኗል። ገዢዎች ከዙፋናቸው አወርዳቸዋል። ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችንም ባዷቸውን ሰዷቸዋል። ለአባቶቻችን እንደተናገረው ለአብርሃምና ለዘሩ እስራኤል ለዘላለም እስራኤል ረድቶት ይኖራል። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች። ወደ ቤቷም ተመለሰች። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍ ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። አዋጅ! 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 ሁሉም ሰው እንዲቆጠር ከአውግስጦስ ቄሳር ትእዛዝ ወጥቷል። አዋጅ! 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 በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም በመጠጊያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው። ምድር ሌሊቱን ሙሉ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀርቦ የጌታ ክብርም በዙሪያቸው አበራ።
ታላቅ ፍርሃትም ፈሩ። እነሆ ለሕዝቡ የሚሆን ታላቅ ደስታ የምስራች እነግራችኋለሁ። እንዴ አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ተወልዶላችኋልና። ይህም ምልክት ይሆናችኋል፣ ሕፃን ተጠቅልሎ በግርግም ታገኙታላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፍቃድ አሉ። መልአኩም ከነሱ ተለይቶ ወደ ሰማይ በወጣ ጊዜ እርስ በርሳቸው ኢየሱስን እንያው እንሂድ። እግዚአብሔር ይመስገን እንደተናገረው ኢየሱስን አሳቀፈኝ። ስሙ ቅዱስ ነው። ፈጥነውም መጡ። ማርያምና ዮሴፍን ሕፃኑን በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገራቸውን ነገር ገለጹ። የሰሙም ሁሉ እረኞች ተደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። መልአኩ ነው እዚህ እንዳለ ነገረን። እግዚአብሔር ይመስገን ኢየሱስን አየነው። መልአኩ ነው እዚህ እንዳለ ነገረን። እግዚአብሔር ይመስገን ኢየሱስን አየነው። ይሄንን ሁሉ ጠብቃለሁ። አሜን። ሰለሞን ሳሙኤል ሰለሞን፣ ሃኖን ጋይደር፣ ሃና አብርሃም፣ ስሜ ዲቦራ ታሪኩ ይባላል። አሁን የማቀርብላችሁ የቃል ጥናት ጥቅስ ነው። ገላትያ ምዕራፍ 4 ከቁጥር 4 እስከ 6። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ። ከሕግ በታች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ እንደ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። መዝሙረ ዳዊት ከቁጥር 23 እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ጾም በሕግ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በፊቴ በትርና መርኩስህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አሁን የማቀርብላችሁ የቃል ጥናት ጥቅስ ነው። ዮሐንስ ምዕራፍ 1 ከቁጥር 14 ቃልም ሥጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን።
አሁን ማቀርብላችሁ የቃል ጥቅስ ነው። ዘፍጥረት ምዕራፍ 3 ከቁጥር 15 በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተም ራስን ትቀጠቅጣለህ፣ አንተም ራስን ሰኮናውን ትቀጠቅጣለህ። ኢሳይያስ 9:6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሚክያስ ምዕራፍ 5 ቁጥር 2 አንቺ ቤተልሔም ኤፍራታ ሆይ በይሁዳ አእላፋት መካከል ትሆኚ ዘንድ አንቺ ታናሽ ነሽ፣ ግን አወጣጡ ከቀደም ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል።